በመካከለኛው ምስራቅ የተቀሰቀሰው ጦርነት አድማሱን እያሰፋ በሰው ሕይወትና በዓለም ኢኮኖሚ ላይ ከፍተኛ ጥላውን ማጥላቱን ቀጥሏል። የእስራኤል ኃይል በቤይሩት የከተማ ዳርቻዎችና በተለያዩ የሊባኖስ ክፍሎች ላይ ተከታታይ ድብደባዎችን እያካሄደ ሲሆን በደቡብ ሊባኖስ በኩል ደግሞ በደረሱ 3 የተለያዩ ጥቃቶች 6 የእስራኤል ወታደሮች መቁሰላቸው ተረጋግጧል። ግጭቱ በጋዛም የቀጠለ ሲሆን በጋዛ ከተማ ደቡብ ምስራቅ አቅጣጫ በተፈጸመ የአየር ጥቃት የ3 ፊልስጤማውያን ሕይወት ሲቀጠፍ በርካቶች ደግሞ ለከባድ ቁስለት ተዳርገዋል። ይህ ወታደራዊ ውጥረት ወደ ኢራንም ተሻግሮ አሳሳቢ ደረጃ ላይ በመድረሱ የአውስትራሊያው ጠቅላይ ሚኒስትር ፕሬዝዳንት ትራምፕ በኢራን ላይ እየተካሄደ ያለው ጦርነት ግልጽ ግቡ ምን እንደሆነ እንዲያብራሩና ሁኔታዎች ወደ ሰላማዊ መንገድ እንዲመለሱ ጥሪ አቅርበዋል። ይህ የፖለቲካ ትኩሳት በቀጥታ የዓለም የነዳጅ ገበያን እያናወጠው ይገኛል። የብሬንት ድፍድፍ ነዳጅ ዋጋ በዛሬው ዕለት በከፍተኛ ሁኔታ አሻቅቦ በበርሜል $115 የደረሰ ሲሆን ይህም ካለፈው የካቲት ወር መጨረሻ ጀምሮ የ62 በመቶ አስገራሚ ጭማሪ ማሳየቱን ያመላክታል ተብሏል። በዚህም የዋጋ ንረት ሳቢያ የቪየትናሙ ቢንሰን ማጣሪያ ድርጅት የኃይል አቅርቦቱን ለማረጋገጥ ከሩሲያው አጋሮች ጋር ድርድር ውስጥ ከመግባቱም በላይ ከአፍሪካ ከአሜሪካና ከደቡብ ምስራቅ ኤዥያ ሀገራት ነዳጅ ለመግዛት አማራጮችን ለማግኘት ጥረት እያደረገ ነው። ይህ ወቅታዊ ክስተት በቀጠናው ያለውን ጦርነት ብቻ ሳይሆን የዓለምን የኢኮኖሚ ዋስትና አደጋ ላይ የጣለ ዓለም አቀፋዊ ቀውስ እየሆነ መምጣቱን ያሳያል ተብሏል። በኢራን ላይ ጦርነት ከተቀሰቀሰ ወዲህ ኢራን ከፍተኛ የሰው ኃይል ጉዳት እያስተናገደች ትገኛለች ተብሏል። የእስራኤል ጤና ሚኒስቴር በወጣው መረጃ መሰረት ከ6000 በላይ የቆሰሉ ሰዎች ወደ ተለያዩ ሆስፒታሎች ገብተው ሕክምናን አግኝተዋል ሲል ተናግሯል። ይህ ቁጥር በየቀኑ የጨመረ ሲሆን ባለፉት 24 ሰዓታት ውስጥ ብቻ 232 አዳዲስ ተጎጂዎች ወደ ሕክምና ማዕከላት መምጣታቸው የሁኔታውን አስከፊነት ያሳያል ተብሏል። በአሁኑ ወቅት ከቆሰሉት መካከል 121 ያሉ አሁንም በሆስፒታል አልጋ ላይ ሆነው ክትትል የተደረገላቸው ሲሆን ከነዚህም ውስጥ የሁለቱ ሁኔታ እጅግ አሳሳቢ መሆኑ ተገልጿል። በኢራን የሚሳኤል ጥቃቶችና በድንበር አካባቢ በሚካሄዱ ግጭቶች ምክንያት የሚመጡት ተጎጂዎች ቁጥር እየናረ ባለበት በዚህ ወቅት የሀገሪቱ የጤና ተቋም ከፍተኛ ጫና ውስጥ ወድቋል ተብሏል። እስራኤል በውጭ ሀገራት አቅራቢዎች ላይ ያላትን ጥገኝነት ለመቀነስና የራሷን የጦር መሳሪያ የማምረት አቅም ለማጠናከር በወሰደችው ስትራቴጂካዊ እርምጃ ከመከላከያ ሚኒስቴሯ በኩል ከኤልቬስ ሲስተምስ ጋር የ48 ሚሊዮን ዶላር ስምምነት ተፈራርማለች። ይህ ውል በ10 ሺዎች የሚቆጠሩ 155 ሚሜ የመድፍ ጥይቶችን በሀገር ውስጥ ለማምረት ያለመ ሲሆን ውሳኔው የመጣው በቀጠናው ካለው ቀጣይነት ያለው ግጭትና የጦር መሳሪያ አቅርቦት ሰንሰለት ላይ ሊፈጠር ከሚችል መስተጓጎል አንጻር ነው። ሚኒስተሩ ይህንን እርምጃ ወሰደው ሉዓላዊ የመከላከያ አቅምን ለመገንባትና ወሳኝ የሆኑ ወታደራዊ ግብዓቶችን ከውጭ ሀገር በሚመጡ ፖለቲካም ሆነ ስትራቴጂካዊ ተጽዕኖች ስጋት ውስጥ እንዳይወድቅ ለማድረግ ነው ተብሏል። ኤልቬት ሲስተም የተጣለበትን ይህንን ኃላፊነት ተረክቦ የጦር ሰራዊቱን ፍላጎት በዘላቂነት ለማሟላት ዝግጅቱን ማጠናቀቁን ገልጿል። ይህም እስራኤል ወደፊት የጦር መሳሪያ ፍላጎቷን በራሷ አቅም ለመሸፈን የጀመረችው ሰፊ ዕቅድ አካል ተደርጎ ይወሰዳል። ዛሬ ንጋት ላይ በሶሪያና በኢራቅ ድንበር አቅራቢያ ሰማዩ በድሮኖች ድምፅ ተሞልቶ አድሯል። የሶሪያ ጦር ባወጣው መግለጫ መሰረት በድንበር አቅራቢያ በሚገኙ የጦር ሰፈሮች ላይ ያነጣጠረ መጠነ ሰፊ የሰው አልባ አውሮፕላኖች ጥቃት ተሰንዝሯል። የሀገሪቱ የመከላከያ ስርዓት ጥቃቱን ለመከላከል ጥረት ሲያደርግ የነበረ ሲሆን አብዛኞቹን ድሮኖች መጥቶ መጣሉን ገልጿል። ይሁን እንጂ መከላከያውን አልፈው ስለገቡ ድሮኖችና ስላደረሰው ጉዳት የተሰጠ ዝርዝር መረጃ የለም። ይህንን ክስተት ቀጠናው ካለበት ከፍተኛ የጸጥታ ስጋትና ከቀናት በፊት በሌሎች የጦር ሰፈሮች ላይ ከተፈጸሙ መሰል ጥቃቶች ጋር ተዳምሮ በአካባቢው ያለውን ውጥረት ይበልጥ አባብሶታል። በዛሬው ዕለት በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በሚገኘው መሐመድ አላ የአየር ኃይል ተለይቶ ከፍተኛ የሮኬት ጥቃት ደርሶበታል። የኢራቅ መከላከያ ሚኒስቴር እንዳረጋገጠው ከሆነ በጥቃቱ ሳቢያ በቦታው የነበረ የአየር ኃይል ንብረት ውድመት የደረሰበት ቢሆንም የሰው ሕይወት ግን አልጠፋም ብሏል። የአልጀዚራ ዘጋቢዎች እንደገለጹት ከሆነ የኢራቅ አየር መከላከያ ስርዓት ወደ ግቢው የተተኮሱትን ሮኬቶች መከላከል ሳይችል ቀርቷል ብሏል። በዚህ ምክንያት የኢራቅ ልዩ ኃይል የሚጠቀምበት A32B የተሰኘው የትራንስፖርት
የትራንስፖርት አውሮፕላን በሮኬት ተመትቶ በከፍተኛ እሳት መውደሙ ታውቋል። በአሁኑ ወቅት የሀገሪቱ የደህንነት ባለስልጣናት በደረሰው ጉዳት መጠን ላይ ዝርዝር ግምገማ እያደረጉ ሲሆን ጥቃቱ ከየትኛው አቅጣጫና በማን እንደተሰነዘረ ለማወቅ ጥብቅ ክትትል እያደረጉ ይገኛሉ ተብሏል። በኢራንና በእስራኤል መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት የኢራን አብዮታዊ ዘብ ኃይል IRGC የባህር ኃይል አዛዥ አሊሬዛ ታንግሬሲ መሞታቸውን የኢራን መንግስት በይፋ አረጋግጧል። የኢራን ብሔራዊ የዜና ወኪል IRNA የአብዮታዊ ዘብ ኃይሉን መግለጫ ጠቅሶ እንደዘገበው አዛዡ ሕይወታቸው ሊያልፍ የቻለው በደረሰባቸው ከባድ የመቁሰል አደጋ ምክንያት ነው ብሏል። ይህ ይፋዊ ማረጋገጫ የወጣው ባለፈው ሳምንት የእስራኤል መከላከያ ሚኒስተር እስራኤል ካትዝ አዛዡና ሌሎች ከፍተኛ ባለስልጣናት በእስራኤል ጦር በተሰነዘረ ጥንቃቄ የተሞላበትና ገዳይ በሆነ ጥቃት መገደላቸውን ገልጸው ከነበረው መረጃ በኋላ ነው። ታንግሬዚ በሆርሙዝ ወሽመጥና በፋርስ ባህረ ሰላጤ አካባቢ በነበራቸው ጠንካራ አቋምና በእስራኤል ላይ በሚሰነዝሯቸው ተደጋጋሚ ማስጠንቀቂያዎች የሚታወቁ ሲሆን የእሳቸው ከዚህ ዓለም መለየት በቀጠናው ባለው የኃይል ሚዛንና በሁለቱ ሀገራት ፍጥጫ ላይ አዲስ ምዕራፍ ሊከፍት እንደሚችል ተገምቷል።